እሺ ለምን የመጣሽው? እያወራን ነው እንዴ? ሩታ እንዴ ለምን ደቂቃ እንጠብቂኝ። የሆነ ቦታ ላይ ለምን የመጣሽው? ለምን መሰለኝ የመጣሁት ቡቺ እየፈልጉክ ነው። ቡቺ ይፈልጋል። ባባ ይፈልጋል። በቃ አሁን በደንብ ተላምዷል። ሲቀጥል ደግሞ ዛሬ ቡቹን የምታይበትን ቀን ስለሆነ በዚህ ወደ ቤት አብረን ችግር የለውም። ማውረታ አብረን መሄድ እንችላለን። መጀመሪያ በቃ ፈልግሻለሁ አላለም። ስለመሆን ፈልጋለሁ ባህል ለመሆን ፈልጋለሁ። እዚህ ጋር ደግሞ አብይ በጣም የሚገርመው አብይ የሚሉት ማለት ነው። ይሄን የሚላ ጉዳይ እሷን ማወቅ ስላለባት ነው። በእናትህ ንገረኝ፣ ስሜትን ንገረኝ ቢያንስ ቀን አንድ ላድርገኝ። አብርሃም ብዙ ጊዜ አይ ቲንክ እንደምትወጁ ነግረሻል። ሰውን ማየት ፈለሽ ካላገኘሽ እኮ አንቺ ነሽ ጊዜሽን እያቃጠልሽ ያለሽ። ለምን በልጅ ትጫወቻለሽ? አብርሃም ለእንደዚህ አይነት መልስ ለእንደዚህ አይነት ጥያቄ መልስ እንድመልስልኝ አንድ መልስ ስጠኝ አብርሃም። ስለዚህ ሩታን ስለሚወድ የብዙ ሰው ግምት ጭንቅላት ላይ እየፈጠረ ያለው ነገር ስላለ መልስ ስጠኝ አብርሃም። አልሰጥም አታስጨንቂ ብሎ ተሳስበ ማለት ነው። እና ኧረ ታሳዝኛለች ሄርሜላ። እኔ ብሎን እንጂ አንገቴን ደፍቼ ነበር ውልቅ ብዬ እንደዚህ ሩታ ስትመጣ ወደዛ ወደዚህ ሲል ትቼው ነበር የሚሄደው። እንደዚህ ቆመሽ እንትን ትያለሽ እንዲ እንደዚህ ቆመሽ ታዳምጫዋለሽ እንዲ ሊሆን አለዳምጠው ማረይ። የእናንተ ደግሞ የአንቺ ደግሞ የባሰ ነው። ውይ እንበል እንጂ ኧረ ጉድ ፈላ። ኧረ ሴት መሆን ቢቀርብንስ እንደዚህ ሆኖ እንደዚህ መሆን ያስፈልጋል? እስከዛሬ ስሜት ተለለሽ ለምን እኔ ጋር ሆንሽ አለሽ እኮ። ለምን እስከዛሬ አልጠየቅሽኝም? ለምን ዛሬ ትጠይቂኛለሽ ብሎሽ ቁጭ በቃ። ስለዚህ በቃ አለመፈለጉን እየነገረች ነው። ምን እንደዚህ ይሄ መሳሙ ቀልቶብሽ ነው ሰሞኑን እንደዛ ስትስሙ የነበረው እና በጣም የምትገርሚ በጣም እኔ ገርሞኛል። እኔ በበኩሌ እኔ በጣም ነው ያፈርኩትም ማለት ነው። አንዳንዴ ሴትነታችንን መሸጥ ማለት ነው። እንደዚህ አይነት ነገር ማውራትም እኔ ተገቢ ነው ብዬ አላስብም ማለት ነው። አረ ስነ ስርዓትሽን ያዢ። እኔ እናት እንዴ ክብልሽን ጠብቄ እንጂ ምንድን ነው ይሄ ሁሉ ነገር? እውነቴን ነው የምላችሁ። ሴት ልጅ እኮ ክብሏን ስትጠብቅ ነው። ያንቺ ደግሞ የክብልሽን አዋርደሽ ለምን ብለሽ እንዴ አታዩም እንዴ? ምንም እኮ እንትን ላይ ልልሽም። እኔ በጣም ነው ያዘንኩት ማለት ነው። በበኩሌ እኔ በጣም አዝኛለሁ ማለት የማይደረግ ነገር ነው እንትን ያለችውና የማይታሰብና የማይደረግ ግድ ውደደኝ እንዴ ግድ ውደደኛል እንዴ? እንደዚህ አይነት ነገር አላውቅም። ግድ ውደደኝ ኧረ ይኸው መልሱን አልሰጥም ብሎሽ ቁጭ አለ። መልሱን አልሰጥም ብሎ ቁጭ አለ። መልሱን አልሰጥም ዝም አልሰጥም ብሎ ቁጭ አለ እና በጣም ነው የሚገርመው። በጣም ነው የሚገርመው ግን እኔ በጣም ነው ይገርመኝ ማለት እሱ አሁን ከሩታ ለምን ይሄኛው ሩታን ለምን ጠላት? ሩታን ለምን? ስለዚህ አንቺ የማትፈለጊበት ቦታ ነው የመጣሽው ማለት ነው። ስለዚህ እሱ የሚፈልገው ሩታን ነው፣ አንቺን አይፈልግም። እልቅ ያለው ይሄ እኮ አንድ ባንድ እንትን እያለች ነው ማለት ነው። ስለዚህ አንቺ ደግሞ በቃ ለቀቅ አልገሽ የሰው ባል ለቀቅ አልገሽ መሄድ ነው። ሌላ ምንም ታሪክ የለውም ብዬ ነው የማስበው። ይህን ያህል እኔ ሚስት ሆናለሁ እኔ አብሬ እስተዘላለሙ ምን አንቺ እንትን ነሽ ሐውልት ነሽ እንዴ? እስተዘላለሙ አብረሽው የምትኖሪው እሱ ፈጣሪ ነው የሚያውቀው። እስተዘላለሙ የልጁም እናት ለዘላለም ቃል ገብተው ይሄ ውስጥ እየተበጣበጡ ነው። ስለዚህ እሱ ፍቅር ያለው ለሚስቱ እና ለሚስቱ ብቻ ነው። ስለዚህ አንቺ ደግሞ ከዚህ አይነት ውልቅ ብለሽ ወደ አማራጭሽን መያዝ ነው ያለብሽ ብዬ ነው የማስበው። እኔ በበኩሌ እንደዚህ ነው እንጂ እንደዚህ አይነት ነገር ግድ አግባኝ ግድ የኔ ሆን ማለት እኔ ተገቢ ነው ብዬ አላስብም። ተገቢም አይደለም። እውነቴን ነው የምላችሁ፣ ተገቢም አይደለም።
ግድ ሚስት ልሆን እንዴ? ታዲያ ቢፈልግሽ ኑሮ እሷንም አይፈራም እሷንም አያፍርም። በቃ የፈለገ ይሁን እንትልልሻለሁ አገባሻለሁ ብሎ ቁጭል ነበረ። ስለዚህ ስለማይፈልግሽ መልስ እንኳን አልሰጠሽም። መልስ ደግሞ ታልሰጠሽ እንደማይፈልግሽ አውቀሽ ላጥ ነው ላጥ ማለት ነው ብዬ ነው የማስበው። አንቺ ግን ላጥ አለልም ብለሽ እዛው ደርቀሽ ቀረሽ ማለት ነው። ደርቀሽ እንደዚህ መሳም እንደዚህ መጮምጮም ምንድን ነው? ሆ ባላየችሽም እንደዚህ ስስሚው ብታይሽ ኑሮ አሽቀንጥራ ነበር ገደር ምለቀሽ ሩታ። ስለዚህ የሰው ባል የሰው የልጅ አባት ልጅህንም ድሃት እያልሽ እኮ ነው አንቺ ልጅህንም ከእሷ ጋር የምታደርገውን ልጅህን እኮ አትይ እያልሽ ነው። ቆይተሽ እኮ ካስገባሽ በኋላ ወደ ልጅህ ቤት እንዳታይ ልጅህን በጭራሽ ማየት የለብህም ልትዩም ትችያለሽ እኮ። እውነቴን ነው የምላችሁ። እንደዚህ አይነት ሰው እኔ አላምንም። ስለዚህ አንተ ደግሞ ወደ ልጅህ እናት ተመለስ። እንደዚህ አይነት እየተገማማ እንትን እንግዲህ በነገው ቪዲዮ ደግሞ ታያላችሁ። ያው ወረቀቱን እንትን ብለሻል አንብበሻል ሂጂ በቃ ተሳፍረሽ ላጥበይ። ምንም የሚያስፈልግ ነገር የለም። ምንም ይሄ በቃ አለቀ አይደል? አለቀ። ውሳኔሽን ወስነሽ መሄድ ነው። ምንም እኮ ይሄ ምን የሚያስቀምጥሽም ነገር አይደለም። እውነቴን ነው የምላችሁ። እውነቴን እውነት ነው የምነግራችሁ። እንደዚህ አይነት ነገር አስፈላጊ አይደለም ብዬ ነው የማስበው። ለምን እንደማይሆናት እያወቀች ነው። ቢወዳት ኑሮ ማለት ነው። ቢወዳት ኑሮ እናቴ ትሙት ከደቂቃ እወድሻለሁ ብሎ እንትን ይላት ነበር። እወድሻለሁ ብሎ ፍቅሩን ይገልጥላት ነበር። ግን እሱ ስለማይወዳት ነው በቃ እንትን ያላት አይወድሽም ማለት ነው። ስለዚህ ስለማይወድሽ ለካካ አድርገው እንደ ምን ነው አንቺ በዛብሽ። ኧረ በጣም ነው የሚደብረው። እውነቴን ነው የምላችሁ። በጣም ይደብራል። የሰው ልጅ እኮ ክብሩን መጠበቅ አለበት። ግድ አግባኝ ብሎ እንደዚህ ትግል መግጠም ያለበት አይመስለኝም። እኔ እውነቴን ነው የምላችሁ። እውነቴን ነው የምላችሁ። ይኸው ፍቅር ቢኖረው እኮ ነው ይኸው ሩታ ጋንትል ያለው ፍቅር ቢኖረው ነው እንጂ ፍቅር ባይኖረው ኑሮ ይህንን ያህል እንትን አይልሽም ነበር። ይህንን እንትን አይልሽም ነበር። ይህንን ፍቅር እንትን አይልሽም ነበር። ወደው ይነግርሽ ነበር። ግን አንቺ ኧረ ግድ ውደደኝ ግድ አፍቅረኝ። እኔ እንደዚህ አይነት ነገር አላውቅም። እንደዚህ አይነት ነገር አላውቅም ብዬ ነው የማስበው ማለት ነው። በጣም ከባድ ነው። ከባድ ነገር ነው። እውነቴን ነው የምላችሁ። ከባድ ነገር ነው ዛሬ የተሰራው ነገር። ከባድ ነገር ነው። ከባድ ነገር ብዬ ነው የማስበው። ከባድ ነገር ነው። ከባድ ነገር ነው ብዬ ነው የማስበው። ከባድ ነገር ነው። እንደዚህ የሆነ ይህን ያህል እንትን ስትበይ አልፈልግም ስትበይ በጣም እንትን ማለት ነበረብሽ። ማለት የሆነ እንትን አላማ ሊኖርሽ ይገባል። በቃ የምፈልግ ቢሆን እኮ ሩታን አይፈራትም ነበር። እፈልግሻለሁ በቃ የአንቺን ነው የምመልጠው ብሎሽ ይናገር ነበር። ግን እሱ ሩታን ስለሚፈልግ መልስም አልሰጠሽም። መልስ ራሱ አልሰጠሽም። መልስ ራሱ አልሰጠሽም ማለት ነው። ስለዚህ የማትፈለጊበት ቦታ ደግሞ መድረስ የለብሽም ብዬ ነው የማስበው። መድረስ የለብሽም ብዬ ነው የማስበው። ማሰብም የለብሽም። ስለዚህ ለቀቅ አድርገሽ እንትን በይው። እንደዚህ አይነትም እንትን ማለት የለብሽም። እንደዚህ አይነት ነገር እንትን ማለት የለብሽም።
እንደዚህ አይነት ነገር ማድረግ የለብሽም ብዬ ነው የማስበው። አላህ ሄልሚላዬ እንግዲህ ቁርጥሽን አውቀሽ ወደ ውጭሽ መሄድ ነው፣ ወደ ውጭ መሄድ ነው ያለብሽ ብዬ ነው የማስበው። ነገረሽ ቁልጡን ተናገር። ላንተ ቀለል ይልሃል አላ ያኛው ሴታ ሴት ሴታ ሴቱ ማለት ነው። ሴታ ሴት ለምን ይናገራል? በቃ ሩታን ነው እወዳታለሁ እኮ ብሎሃል ትናንትና። አንተ ምን አቅለበለበህ? አንተ ምን አቅለበለበህ? አንተ ይሄን ያህል ነገር የሚያደርግህ ለምንድን ነው? ለምንድን ነው? ለምንድን ነው? ለምንድን ነው? ለምን ራስሽን እንትለቲ ይኸው እንዲህ ስትል መልስ መስጠት ነበረብህ። ስለዚህ ስለማይፈልግሽ ነው፣ ስለማይፈልግሽ። ለምን ልቡ ያለው ከሩታ ጋር ነው። እንደዚህ ዝንጥ ብላ ስትያት አለባበሷን ዛሬ ደግሞ አምሮባት እኮ ነው የመጣችው። ፏብልጭ ብላ ይቺ መነጠል ደግሞ ያብለች ነች። በትክክል 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 ማለት ነው። ወስን ይለዋል ደግሞ ይሄ እየተከተለው ምን አይነት ጠማማ ነው ይሄ ደግሞ በእናታችሁ የተጣመመ የተጣመመ ኧረ ያጣምህና የአቤል የሚሉት አቶስቷሽ ነው። ላለባልየው ሸላይክ እያረጋችሁ አሁን ነው ግን እናንተ ዝናቡ እንዴት ነው? ወይኔ 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 ዛሬማ እንደ ጉድ ነበር። በስንት መከራ የመጣ ነው። በመኪና ሄደን ነበር። በጣም ኃይለኛ ዝናብ ነበር። ማን